መቅደስና ጓደኞቿ በትልቁና አዲስ በሆነው ትምህርት ቤት ግቢ ውስጥ መቅደስ ብቻዋን ቆማለች። ሌሎች ልጆች እየሳቁና እየተሯሯጡ ይጫወታሉ። እሷ ግን ሁሉ ነገር እንግዳ ሆኖባት በፍርሃት ትመለከታለች። ልክ እንደ ትንሽ ችግኝ በትልቅ ጫካ ውስጥ የጠፋች ያህል ተሰማት። የምሳ ሰዓት ደረሰ። መቅደስ ምሳዋን ይዛ ከሌሎች ርቃ ተቀመጠች። በዚያን ጊዜ ሁለት ልጆች በፈገግታ ወደ እሷ መጡ። ስሜ ሃና ነው፣ ይህቺ ደግሞ ቤዛ ትባላለች። አብረን እንብላ አሏት። የመቅደስ ልብ በደስታ ዘለለች። እሺ አለች በደስታ። ሶስቱም አብረው እየተሳሳቁ ምሳቸውን በሉ። መቅደስ ካሁን በኋላ ብቻዋን እንዳልሆነች ተሰማት። እውነተኛ ጓደኞችን አግኝታለች። ከሰዓት በኋላ ሶስቱ ጓደኛሞች የሂሳብ ትምህርታቸውን ለማጥናት በቤተ መጻሕፍት ተቀመጡ። ደብተሮቻቸውና እርሶቻቸው ከፊት ለፊታቸው ተዘርግተዋል። በጸጥታና በትኩረት ያጠኑ ነበር። በድንገት መቅደስ አንድ ሐሳብ መጣላት። ጓደኞቿን መፈተን ፈለገች። እስቲ አንድ ጥያቄ ልጠይቃችሁ አለች በፈገግታ። 1 ሲደመር 1 ስንት ነው? ሃናና ቤዛ በአንድ ጊዜ 2 ብለው ጮኹ። መቅደስ እየሳቀች ጎበዞች 2 ሲደመር 2ስ ስትል ጠየቀች። አሁንም በድጋሚ በአንድ ላይ 4 አሉ። በድምጻቸው መገጣጠም ተገርመው ሶስቱም በሳቅ ፈረሱ። በማግስቱ ሶስቱም በመቅደስ ቤት ሳሎን ውስጥ ዕቃ ለመጫወት ተሰበሰቡ። ዛሬ እኔ እናት ልሁን፣ መቅደስ ደግሞ ልጅ ትሁን አለች ሃና። መቅደስ ግን ፊቷን ኮስተር አድርጋ አይሆንም፣ ባለፈው አንቺ ነበርሽ እናት የሆንሽው፣ ዛሬ ቤቱ የኔ ስለሆነ እኔ ነኝ እናት የምሆነው አለች። ቤዛ ጣልቃ ገብታ መቅደስ እባክሽ ተራ በተራ እንሁን እንጂ አለች። መቅደስ ግን ይበልጥ ተናደደች። እምቢ፣ እኔ ካልሆንኩ ዕቃዎቹን ሰብስቤ ነው የምቀመጠው፣ አላጫውታችሁም ብላ ጮኸች። በጓደኛቸው ንግግር ልባቸው የተሰበረው ሃናና ቤዛ በዝምታ ተነስተው ከቤት ወጥተው ሄዱ። መቅደስ ብቻዋን ከአሻንጉሊቶቿ ጋር ቀረች። ክፍሉ ጸጥ ሲል መቅደስ የብቸኝነት ስሜት ተሰማት። ያኔ የትናንቱ የሂሳብ ጥናት ትዝ አላት። እንዴት አብረው እንደሳቁና እንደተደሰቱ አስታወሰች። በትንሽ የጨዋታ ነገር ውድ ጓደኞቿን ማጣቷ በጣም አሳዘናት። መቅደስ ከቤት ወጥታ ጓደኞቿን ለመፈለግ ሮጠች። ስታገኛቸውም ይቅርታ አድርጉልኝ ሃና፣ ይቅርታ ቤዛ፣ ኑ ተመልሳችሁ እንጫወት፣ የፈለጋችሁትን መሆን ትችላላችሁ አለቻቸው። ጓደኞቿን በደስታ ይቅርታዋን ተቀብለው አቀፏት። ከዚያን ቀን ጀምሮ ጓደኛነታቸው የበለጠ ጠነከረ። መቻቻልና መከባበር የእውነተኛ ጓደኝነት መሰረት እንደሆነ ተማሩ።